ጌታ ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስም ፍቱትና ይሂድ ተዉት አላቸው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 40 እስከ 44። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራሁ ለመጋቢት በዛቲ ዕለት አዕረፈ አብ ክቡር አባ ሚካኤል ሊቀ ጳጳሳት ዘእስክንድርያ እሙልቆሙ ለአበው ሊቃነ ጳጳሳት 57ቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚች ቀን በእስክንድርያ ከተሾሙ አባቶች ሊቃነ ጳጳሳት 57ኛ የሆነ የከበረ አባት የእስክንድርያ ሊቀ ጳጳሳት አባ ሚካኤል አረፈ። ይህም አባት በሹመቱ ወራት ብዙ ሐዘንና መከራ ደረሰበት። ጎህ በሚባል አገር የተሾመ የዚህን የኃላፊ ዓለም ክብር የሚወድ አንድ ክፉ ኤጲስቆጶስ ነበረ። በሀገረ ስብከቱም ውስጥ ደነው ስር በሚባል አገር ያሉ ምዕመናን የቤተ ክርስቲያናቸውን ሕንጻ አደሱ። ሊያከብሯትም በፈለጉ ጊዜ የሀገሩ ታላላቆች በእርሳቸው ሊባረኩ ወደው ሊቀ ጳጳሳቱና በሀገሩ ዙሪያ ያሉትን ኤጲስቆጶሳት ልኮ እንዲያስመጣቸው ይህን ክፉ ኤጲስቆጶስ ለመኑት። እርሱ ግን እምቢ አላቸው። ልመናቸውንም መቀበል አልወደደም። እነርሱም በራሳቸው ፈቃድ ይህ ክፉ ኤጲስቆጶስ ሳይፈቅድ ሊቀ ጳጳሳቱንና ኤጲስቆጶሳቱን ሁሉ ልከው አስመጧቸው። ሊቀ ጳጳሳት አባ ሚካኤልና ኤጲስቆጶሳቱ ሁሉ በመጡ ጊዜ ምሳ አዘጋጅላችኋለሁ ብሎ በቤተ ክርስቲያን ውስጥ ትቷቸው ሄደ። ማርታ ማርታ ብዙ በማዘጋጀት ብዙ ትደክሚያለሽ ግን ጥቂቱ ይበቃል ያለውን የጌታችንን ቃል አላሰበም። የቁርባን ጊዜ ሊያልፍ ስለሆነ ሊቃውንቱና ኤጲስቆጶሳቱ የቅዳሴውን ሥርዓት ይጀመር ዘንድ ሊቀ ጳጳሳቱን ለመኑት። ግድ ባሉትም ጊዜ በሊቀ ጵጵስና ማዕረግ ክብር ተሰይሞ ተነሳ። እርሱ ለሁሉ አባት የሆነ ስልጣኑን ከስልጣናቸው በላይ ነውና የቅዳሴውንም ሥርዓት ጀመረ። ያ ክፉ ኤጲስቆጶስን በሰማ ጊዜ በልቡ ሰይጣን አደረበትና ተቆጥቶ መጣ። መሥዋዕቱንም ከመቅደሱ ገብቶ ከጻሕሉ ውስጥ ነጥቆ ወደ ምድር ወረወረው። ሊቀ ጳጳሳቱም ሌላ መሥዋዕት አምጡ ብሎ አዘዘ። አምጥተውለትም ቀድሶ ለሕዝቡ ሥጋውንና ደሙን አቀበላቸውና አሰናበታቸው። በማግስቱም ይህ አባት አባ ሚካኤል ሕዝቡን ሰበሰበ። ከእርሱም ጋር ያሉትን ኤጲስቆጶሳት ካህናቱንና የምዕመናንን አንድነት ሰብስቦ ይህን ክፉ ኤጲስቆጶስ ከሹመቱ ሻረው። በእርሱ ፋንታም ሌላ ኤጲስቆጶስ ሾሙ። ይህም ለአስቆሮቱ ሰው ለይሁዳ ሁለተኛ የሆነ የምስርን አገር ወደሚገዛ ስሙ አህመድ ወልደ በጥሎን ወደ ተባለ ሹም ሄደ። ይህን አባት አባ ሚካኤልንም እንዲህ ሲል ነገር ሰራበት። በሊቀ ጳጳሳቱ ዘንድ ብዙ የወርቅና የብር ገንዘብ እንዳለ እንዲሁም አብያተ ክርስቲያናት የወርቅና የብር ንዋያተ ቅድሳትን የተመሉ እንደሆኑ መኮንኑ ሆይ እወቅ አለው። መኮንኑም ይህን አባት ወደ እርሱ አስቀርቦ ንዋያተ ቅድሳቱ እንዲሰጠው ፈለገ። እርሱም ሥጋዬን እንደፈለግህ አድርግ፣ ነፍሴን ግን በእግዚአብሔር እጅ ናት ብሎ ከለከለው። እጆቹንና እግሮቹንም አስረው በእስር ቤት እንዲጥሉ ታዘዘ። በእስር ቤትም ውስጥ ከ1 ዓመት በላይ ኖረ። በእስር ቤት ውስጥ በኖረበት መጠን ከለምለም እንጀራና ከጨው ከበሰለ አተር በቀር ሳይበላ ሁልጊዜ ጾም ነበር። ከዚህ በኋላ አንድ ጸሐፊ ምዕመን ዮሐንስ የሚባል መጥቶ ለዚህ ለከበረ አባት አባ ሚካኤል ዋስ ሆነው ለመኮንኑ አባ ሚካኤል 20,000 የወርቅ ዲናር እንዲሰጠው ሆኖ ከወህኒ ወጥቶ ወደ ቤቱ ሄደ። ጥቂት ቀንም ተቀመጠ። ታላላቆቹ ምዕመናንና የአስቄጥስ ገዳም መነኮሳት 10,000 የወርቅ ዲናር ሰበሰቡ። ደግሞም የእስክንድርያ ሀገር ሰዎች ከምድራቸው አንዱን ለ10,000 ዲናር ሸጡ። 20,000 እስኪመላ ሰበሰቡ። ሊቀ ጳጳሳቱም ለመኮንኑ ይህን 20,000 የወርቅ ዲናር ሰጠው። መኮንኑም 10,000 የወርቅ ዲናር እንደ ግብር ሆኖ በየዓመቱ እንዲከፍል ጽፎ አስፈረመው። ጊዜውም ሲቀርብ ይህ አባት አባ ሚካኤል ከምዕመናን ሊለምን ተነስቶ ወጣ። በልበይስ ወደምትባል አገር ደርሶ አንዲት ቀን ዋለ። ወደ እርሱም አንድ ምስኪን ድሃ መነኩሴ ገባ። ከሊቀ ጳጳሳቱ ቡራኬ ተቀብሎ ተመልሶ በበር አጠገብ ከረዱ ጎን ቆሞ አትዘን፣ በልብህም አትተክዝ፣ ከዛሬቱ ዕለት እስከ 40 ቀኖች ትድናለህ፣ በላይ ያለውን የዕዳ ደብዳቤ ትቀበላለህና ለመኮንኑ ምንም አትሰጠውም ብለህ ለአባት ሊቀ ጳጳሳት ንገረው አለው። ያረዱም እንዳለው ነገረው። ድሃውም መነኩሴ ፈለጉት፣ ግን አላገኙትም። 40 ቀኖችም ሳይፈጽሙ ያ መኮንን በክፉ አሟሟት ሞተ። በእርሱ ፋንታም ልጁ ተሾመ። ለዚህ አባትም ያንን የዕዳ ደብዳቤ መለሰለት። ይህም አባት ድሃው መነኮስ ትንቢት እንደተናገረ ደብዳቤውን ተቀብሎ ቀደደው፣ ከዕዳም ዳነ። ይህ አባት በታላቅ መከራና በሐዘን በሹመቱ ዘመን 29 ዓመት ከኖረ በኋላ በፍቅር በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ ጻድቅ ሰው አልዓዛርን ከሞተ በኋላ በአራተኛው ቀን ከሙታን ለይቶ አስነስቶት ነበርና
ስለዚች ምልክት ገናናነት ብዙዎች አመኑበት። ለጌታችን ኢየሱስ ክርስቶስ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። በዚች ዕለት የተመሰገነችና የከበረች ተጋዳይ የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ስጋዋም እስኪከሳና እስኪደቅ መልኳም እስኪለወጥ ድረስ በስውር ትጾማለች ትጸልያለች። 15 ዓመት በሆናትም ጊዜ እናትና አባቷን ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሆነ ወደ ጌታ ኢየሱስ ክርስቶስ ጸልያለሁ አለቻቸው። አባቷን በሰማ ጊዜ ወደ ጢባሪዎስ ሂዶ የልጁን ሥራ ነገረው። እርሱም ወታደሮቹን ልኮ ወደ እርሷ አስመጣት። ለጣዖትም እንድትሰግድ መኮንኑም አባበላት። እምቢ ባለችም ጊዜ ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናት እየመጣችን በክብር ባለቤት በክርስቶስ እምነት ታበረታታት ነበረ። ከዚህም በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በእሳትም አግለው ክንዶቿን ከወገቦቿ ጋር አንድ እስኪሆኑ እንዲያጣብቋቸው አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በዳህና ወጣች። ሕዝቡም ይህንን አይተው የክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕታትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧት። ጥፍሮችም ያሉት የብረት በሬ ሰሩላት። ሆዷንም ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬውን ወዲያና ወዲህ ተከፈለ። ሁለተኛ ደግመው ከእስር ቤት አስገቧት። ጥፍሮችም ያሉት የብረት በሬ ሰሩላት። ሆዷንም ያስወጓት ዘንድ ሊሰቅሏትም ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህንን ባዩ ጊዜ በክብር ባለቤት በጌታችን በኢየሱስ ክርስቶስ 985 ያህል ሰዎች አምነው በሰማዕትነት አረፉ። ከዚህም በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨመሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ደንጊያ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ደንጊያው ወደ 3 ተከፈለ። ብዙዎችም አረማውያንም በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡም የፈላ እርሳስ በላዩም ያፈሱባት ዘንድ በነኩትም ጊዜ በላያቸው ተሰብሮ የሚያሰቃዩአትን ገደላቸው። ንጉሡም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷንም ከምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጦኒቃ ሆይ አንቺ ብፅዕት ነሽ፣ ስምሽም በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከቷ ከኛ ጋር ለዘላለሙ ይኖር አሜን። በዚች ቀን የተጋዳይዋ የቅድስት ጽጌ ሥላሴ መታሰቢያዋና የቅዱስ አስቃራን ቤተክርስቲያኑ የከበረችበት ነው። በረከታቸው ከኛ ጋር ለዘላለሙ ይኖር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 21 በዚች ቀን አምላክን ለወለደች ለቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አልዓዛር ጻድቅ ሐዋርያ የጌታ ወዳጅ፣ ቅድስትና ብፅዕት ሰማዕት አስጠራኖጢቃ ከታላላቆች ሰማዕታት አንዷ፣ ቅዱሳን ሰማዕታት የቅድስት አስጠራጦኒቃ ማህበር፣ እናታችን ቅድስት ጽጌ ሥላሴ ኢትዮጵያዊት፣ ቅዱስ አስቃራን ሰማዕት፣ አባ ሚካኤል ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት፣ ቅዱስ ዮሐንስ ሐጺር፣ ቅዱስ አክሎቅ ቀሲስ፣ ቅዱስ አጼ ካሌብ ጻድቅ ንጉሠ ኢትዮጵያ፣ አባ አሞኔዎስ ዘሀገረ ቶና፣ ቅድስት ሳድዢ የዋሂት። ጌታ ኢየሱስን ብታምኝስ የእግዚአብሔር ክብር እንድታይ ያልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹን በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ጌታ ኢየሱስን ፍቱትና ይሂድ ተዉት አላቸው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 40 እስከ 44። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ከግራ ቁመት በቸርነቱ ይሰውረን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየ